ስለሰው ከማውራት ውጪ ሌላ ነገር ስራ የላችሁ? አንተ ራስህ ስለሰው ሰውን ላይ ሴት ልኮት ሰውን ከመደብደብ ውጪ ሌላ ስራ የለም። አለቀ በቃ። ስለሰው ስለነሱ ማን አውሯል? አሁንም ቢሆን አንተም ስለነሱ የምታወራ ከሆነ መመታት አይቀርም። ለምንድነው ማንሰስ ከፈለከው እስከ ትገወራለሁ እኮ እንደዛ አውሩና። እኛ እኮ እውነቱን ነው እያወጣን ያለነው። ስለዚህ እውነቱን ደግሞ ተደብቆ ሳጨናለ እንደዚህ ጋር አላየከውም ነው ዱላ ያስከማው። አዎ ላንተ ነው። አንተ እንዴት ታውቃለህ? ቆይ አንተ ራስን ደቃቀው እሱንም ደቃቀው ከዚህ በኋላ ሩታ አጠገብ እንዳደርሱ በቃ ማናቸውም አጠገብ እሺ፣ ፈረንጁም ሆነ ሩታ አጠገብ እንዳደርሱ። ፈረንጁ ጋር ሄዳችሁ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ ብቻዬን አይደለሁም፣ እዚህ አጠገቤ ሰው አለ። እኔ ሰላም በላችሁ እስቲ። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። ያው እንደምታውቁት ዛሬ ከኔ ጋር ነው ሳሚ የመጣው። ዛሬ የመጣንበት ምክንያት ያው ትንሽ የተወሰነ እሱ ያብራራላችኋል። ምክንያቱም በጣም ደብሮን የመጣ ነው እና አብረን ምን ይሆናል ያንን ነገር ትንሽ ደግሞ እስከምንጀምረው ድረስ እሱ ይነግራችኋል። አዳምጡት እና ቤተሰቦች ዛሬ የመጣንበት ዋነኛ ሀሳብ ትላንትና ፈረንጁ ቻናል ላይ በተለቀቀው ቪዲዮ ሁላችንም አዝነናል። እሱ ምንድነው ሄርሜላ ጋርድ ልካ ጭራሽ እስከ ማስደብደብ ድረስ ደርሳለች። ወሬት ይሽ ነው አንቺ ሄርሜላ፣ በቃ አንቺን ለማስጠቀቅ ነው እኛ ዛሬ የመጣ ነው። እዚህ ጋር እንደምታዩት የሆነ ሰደፍ ነገር አለ። በዚህ ትንሽ መታ ለማድረግ ነው ጋርዷን ዛሬ ጠርተነዋል። ወደዚህ አካባቢ እንዲመጣ ጠርተነዋል። ሌላ የምጨምረው ነገር አለ ይላል። ያው እንደምታውቁት ጋርድ መላካቸው ዛሬ አዲስ አይደለም። ጋርድ ልካ ማስደብደብ ሰውን ዛሬ አዲስ አይደለችም። እሷ በየጊዜው ያው ሰዎችን ታስመታለች፣ የሩታ ወዳጅ የሆኑ ሰዎችን ታስመታለች። ዛሬ ደግሞ ያው እኛ የመጣ ነው አላ ምንም ነገር ባንችል እንኳን ሰው ልከን እኛ ጋርድ ቀጥረን ማስመታት ባንችል እንኳን እኛ የራሳችን ያለን ነገር ተጠቅመን እሷን ማስጠንቀቅ እንፈልጋለን። ዛሬ የመጣንበት ምክንያት ያው ታውቃላችሁ፣ ነግረናችኋል። ፈረንጁ ከካሌብ ጋር ሆነው ተደብድበዋል። ይሄ መሆን አልነበረበትም። ማለት የሆነ የሴት ስራ ነው እየሰሩ ያሉት። ለነገሩ ሴት ነች፣ ነገር ግን እነዛ ጋርዶቹ ከሷ የበለጠ ሴት እንደሆኑ አሳይተውናል። ብር ገዝቷቸው ይመስለኛል። ያው እንደምታውቁት ብር ማይገዛው ነገር የለም፣ አቅማችን አይፈቅድም። ግን እኛ በራሳችን አቅም ያዘጋጀነው ነገር አለ። እሱ ሲመጣና ታዩታላችሁ ብለን እናስባለን። ባይገርም እኔ ደግሞ ፈረንጁና ካሌብ መመታታቸውን አይደለም ይበልጥ ያቃጠለኝ በሩታ ነገር ሆኖ በሩታ ምክንያት እነሱ መመታታቸው ነው በጣም ያሳዘነኝ ማለት ነው። ጭራሽ አቤልና ብሩክን ደግፈው እነሱማ ቶ እና አቤልና ብሩክ እዩ ደግሞ በጣም ተግማሙ። እኔ በጣም ያስጠሉኝ ሰዎች ቢኖሩ እነሱ ናቸው። ማለት እኔ እንደዚህ አልጠበቅኳቸውም ነበር። የአብርሃም ወዳጅ ሆነው ከሷ ጋር እንደዚህ ማሽቃበጣቸው እኔ በጣም አስጠልቶኛል። አረ ከአብርሃም እንዴት እንደተለዩ እኮ ነው። አብረው አድገው አብረው እየበሉ አብረው እየጠጡ አብርሃምን አልተውትም። ምክንያቱም አብርሃምን እየተጠቀሙበት ነው በሱ ምክንያት ማለት ነው። ሞኝ ነው ብለው እንትን ይበታላል አይደል? እኔ ከዚህም በፊትም ተናግሬ ያለውኝ ለመጀመሪያ ጊዜ ሄርሜላ ስትመጣ ነግሬያችሁ ነበር። ያንን ሰዓት ይዛ ከመጣች ጀምሮ አብርሃም ሰላም አይደለም ነግሬያችኋለሁ። ያንን ሰዓት መጀመሪያውኑ ስነግራችሁ የሆነ ነገር አርጋበታለች ብያችሁ ነበር። እያለች ቀጠለች። እንግዲህ ከሰዓቱ በኋላ ብዙ ነገሮች መጥተዋል። አረ በጣም ለሩታ የመጣላት ወርቆች ነው የከተቱ ልጁን ምንድነው አቅምሽ ካልፈቀደ እኮ መተው ነው በቃ። ጋርድ ለምትልክ ያለሽ ራስሽ መተሻ ተናግሪም አቋም ያለው ነገር ብትናገሪ እኮ ለኛ አሪፍ ነው። በቃ ለነሱም አሪፍ ነው፣ ላንቺም አሪፍ ነው። አሁን ጋርድ አመጣሽ ደበደብሽ፣ በቃ ብር አለሽ እናውቃለን። ብር ያለን ለማለት ነው ያል ጋርድ አንተሽ የሰው ሰውን መደበደብ እኔ እንደሚመስለኝ ብር አለኝ ለማለት አይደለም። አንድ ነገር ማለት ነው አንድና አንድ እሷ የምትፈልገው ሩታን ማጥቃት ብቻ ነው። ይሄንን ደግሞ በምንም ታምር እኛ አንፈቅድም። በምንም ታምር ማለት ነው። ደግሞ ሩታ እናንተ ምናችሁ ስለሆነች ነው ምናምን እኛ ምናችንም ትሁን እናንተ አያገባችሁ። ምናችንም ትሁን እናንተ አያገባችሁ። ነገር ግን ሩታ አጠገብ በቃ ጭራሽ እንዳደርሱ። አሁን እናንተ ፈረንጁ አጠገብ የደረሳችሁ ወደ ሩታ ለመቅረብ አስባችሁ። ስለዚህ ይኸውላችሁ ስለዚህ በጣም ከፍቶን የመጣ ነው። ሳሚ እስኪ የሆነ ነገር በላችሁ ብቻ እኔ በጣም ደብሮኛል። ብቻ በቃ እሱም እንዳለው አሁን ፈረንጁ ጠቃጠቃ የምትሉት ሩታ ጋር ለመድረስ ይመስለኛል። እንደኔ ማሳብ እንደሱ ማሳብ ፈረንጁ ጋርና ካሌብ ጋር መጠጋት ያው ካሌብና ፈረንጁ ከሩታ ይግባባሉ ይገናኛሉና እሷን ለማግኘት ይመስለኛል እነሱን አክታክ የሚያደርጉት። እና ደግሞ በምን ምክንያት እንደሆነ ታውቃለህ? አብርሃም ይቅርታ ስላደረገችለት ይህንን ምክንያት አድርገው ነው። ምክንያቱም ያገናኛቸው ፈረንጁ ስለሆነ እሱን ተጠቅመው ነው ሊመቱት የፈለጉት። እና ያ
ምንም ማለት አይደለም። ብቻ ጠጋ ማለታቸው እኔ ምንም ከነ አላማረኝም። በተለይ አቤላ የሚባል ልጅ ምንም አላማረኝም። ሲታረቁም አንድ ላይ ነው፣ ሲያሳስሩትም አንድ ላይ ነው። በጣም ግራ የሚያጋባ ብቻ ግራ ያጋባል። ለኛ ብቻ ሳይሆን ለሁሉም ሰው ብቻ። አሁን ኤርሜላ የምታደርጊው ነገር ተገቢ አይደለም። በቃ አቁሚ፣ የራስሽን ህይወት መኖር ትችያለሽ። ልጃቸውን ያሳድጉበት። አብርሽም ወደ ትዳር ተመለስ። በቃ ኤርሜላ አታዋጣም ከነ ማለት ነው። ሩታዬ ደግሞ በቃ አቋምሽን አሳይ። ሌላ የምጨምረው ነገር አለ? ባይገርምህ እኔ ማለት ነው ሩታ ለአብርሃም ይቅርታ ታረግለታለች ብዬ አልጠበቅኩም ነበር። ማለት እኔ ራሱ ያው ሩታ ይቅርታ እንድታረግለት አልፈልግም ነበር። የሆነ አላ ትንሽ ጊዜ ራሱን እስኪያውቅ ድረስ ብትተው ደስ ይለኝ ነበር። ምክንያቱም አሁን ይቅርታ ካረገችለት አብርሃም የትም ሄዶ ሲመጣ ማለት ትጠብቀኛለች የትም አትሄድም ብለው ነው የሚያስብ። ይቅርታ ታረግልኛለች ብሎ ስለሚያስብ እና ያንን ነገር እኔ ደግሞ ደስ አላለኝም፣ አሁኑኑ ይቅርታ ማድረጓ ማለት ነው። ስለዚህ አሁንም ቢሆን ልንገራችሁ፣ ሄርሜላ አብርሃም ፍቃደኛ ሆኖልን አንድ ቀን በእጃችን ግቢ እንጂ እኔ ያልሽ መጀመሪያውንም ስነግርሽ ነበረ፣ ሴት ብትሆኚ ኖሮ እተውሽ ነበር። ነገረ ስራሽ ግን የሴትም ከሰው ውጭ የወጣ ስለሆነ እኔ አልምርሽም። ቁም ነገሩን ስነግርሽ ማለት ነው። እሱም እንደሆነ እንደማይለቅሽ እርግጠኛ ነኝ። ሌሎቹ ብቻ አይደሉም ማለት ከዚህ በፊት ያንን መረጃ ከማውጣታችን በፊት ባይገርም እኔ ጋር የሄርሜላ መረጃዎች ነበር እና ያንን መረጃዎችን ለማውጣት ፈልጌ የሆነ ሰው መጥቶ ነበር ደብድቦኝ ነበር። ከዚህ በፊት ቆየ ቪዲዮ ይዞ መጥቶ ነበር የደበደበኝ እና ያንን ነገር ደግሞ ለማውጣት እፈልጋለሁ። አሁንም ቢሆን አሁንም አላርፍ የምትሉ ነገር ከሆነ ዝርዝር አድርጌ መረጃውን አወጣና ከአንቺም ከነጋርዶችሽ ገደል ትገቢያለሽ። ስለዚህ በቃ እውነቱን እንናገር ከተባለ ማንም በዚህ ምድር ላይ መጥፎ ሰው አይቀመጥም እና ከሩታ አጠገብ ብትርቅ ይሻልሻል። ከሩታ አጠገብ በቃ እስከ ጭራሹ ምራቂ አላ እኛ ጋር እንደፈለግሽ መተሽ ማለት የሆነ ነገር በቃ አላ መዛት ትችያለሽ። ስለዚህ ከሷ አጠገብ ብቻ ራቂ። እሷ ልጅ ያላት ሰው ነች። እሷ አጠገብ ብናያችሁ ደግሞ እነ አቤል እነ ብሩክ ምናምን በቃ እኛ ሌላ እርምጃ ውስጥ ነው የምንገባው። ስለዚህ እሷ ጋር ላለመድረስ ሞክሩ። ልጁ እየመጣ ነው። ሄዱላ እንዳያዩ ተወየው። ምን ሊያመጣ ነው እንዴ? አይ ለጸብ የፈለጉ ነው ይመስላል። እና ለምንድን ነው የፈለግነው? ቆያ መጀመሪያ ከፈራስ ከሮጠስ ደግሞ ብቻው ነው ዛሬ እንዳፈራ ደግሞ ኧረ የምን መፍራት ነው አንተ? እኔ በሩታ ከመጣኝ ሞትንም ነው ካፈ ገጀራ እና ቀብሏል ነፋፋል አረማመዱ ራሱ ሴት የላኩ ይመስላል። ደርሷል። ትፍራ ደግሞ ቆፍጠን ነበር። አይ እንዴት ናችሁ? ነው አለ ፈልጋችሁ ነበር? አዎ በጣም ፈልገን ነበር። አይተዋል። ምንድነው ፈልገን ነበር? እሺ ምንድነው? ትላንትና የመታችሁት ልጅ ማለት ፈረንጁና ካሌብን አንተ አይደበደብከው እና ኮማን አንተ ሴት ልኮ እንዴት እንደዚህ ታደርጋለህ? አንተ ምን ደበደበ? እኔንማ አትረካኝም። እኔ አንተ ቆይ ሴት ላከኝ ብለህ ወንድ ልጅ ትመታለህ እንዴ? ራስን እንደማን ነው? ሶይ በስራዬ ማለት ምንድነው? ገንዘብ ተከፈለና ወንድ ልጅ ትመታለህ እንዴ? በስራዬ አትምጣሉ። ሴት ነው አስፈላጊ ከሆነ ማለት ነው ሁለታችሁንም መደብደብ ይችላል። ምንድነው አስፈላጊ? እንዴ ኖርማል አሁን ይላ ቀጥታ በቃ ረጋ ብለህ አውራን። አንደኛ ነገር አንተ ወንድ ነህ። ወንድ ልጅ ሆነ እንዴት ወንድ ልጅ ትመታለህ? ገንዘብ ተከፍሎ ያው አልሰማኝም ነው። ምን ማለት ነው? ምንድነው መሰማ? ምንም ላደርግ እችላለሁ ነው እያልኩ ስለተከፈለ ብቻ ምንም ልታረጋጋ ነው። ይሄን ያህል ስንት ከፍላክ ነው አንተ እንደዚህ የምትነፋፋብን? እኛል ምን ነው ልከፍለኝ ነው አንተ? እኔም ከፍዬ ከፈለክ አስደበድብልሃለሁ። እንተ የማይሆን ነገር ምን ማለት ነው? አችልም አንተ ማድረግ አትችልም። እሱ እኛ ማድረግ እንደማንችል አውቃለሁ። እሱማ እናሳያለን እኮ። አንደኛ ነገር ስትኖር በዚህ ምድር ላይ ገንዘብ አይደለም እሺ የሚያኖር የሰው ልጅ ፍቅር ነው። ይሄ ደግሞ እናንተ ላይ እንደሌለ ያው እናውቃለን። የላከችም ሴት ነች። ያንን ነገር ደግሞ ራሳችሁን ሴት አድርጋችሁ ወንድ ልጅ እየመታችሁ እንደሆነ እየነገራችሁ ነው ወይ? እሺ መጣክ ምን ተጠቀምክ አንተ? ገንዘብ ያስ ሲጀምር እናንተ ማን ሆናችሁ ነው? እኔ እንደዚህ የምትጣጣ ፈረንጁ ለኔ ወንድሜ ነው። ምን አገባኝ? ለሱ ደግሞ በቃ ለሱም ለኔም ወንድማችን ነው። እሺ እኔ ምን አገባኝ እኮ አንተ እንዴት ወንድማችን ላይ እጅ ታነሳለህ? አንተ ለምን አነሳለሁ አልኩ። አንተ ወንድ ነህ አንሳ። ያው
አንተ ቆይ እንደ ራስን እንደማን ነው ቆይ የምታየው? በቃ እንደዚህ ነው የምታስቡት? እኛ ራስን አንተ እንዴት ነው የምታስበው? ቆይ ሲጀምር እናንተ ስለ ሰው ከማውራት ውጪ ሌላ ነገር ስራ የላችሁ? አንተ ራስህ ስለ ሰውን ላይ ሴት ልኮት ሰውን ከመደብደብ ውጪ ሌላ ስራ የለም? አለቀ በቃ። ስለ ሰው ስለነሱ ማን አውሯል? አሁንም ቢሆን አንተም ስለነሱ የምታወራ ከሆነ መመታት አይቀርም። ለምንድን ነው ማንሰር እስከፈለኩ እስከተጋወራለሁ እኮ እንደዛ አውሩና። እኛ እኮ እውነቱን ነው እያወጣን ያለነው። ስለዚህ እውነቱን ደግሞ ተደብቆ አይቀርም የትኛውን ቦታ ቢሆን ማለት ነው። የቱ እውነት የሚደረገውን ነገር ነው። የምንም እውነት የለም። የምንም እውነት ታበሳጨናለህ። እንደዚህ ጋር አላየከውም ነው ዱላ ያስከነው? አዎ ላንተ ነው። አንተ እንዴት ታውቃለህ? ቆይ አንተ ራስን ልቀቀው። እሱንም ልቀቀው። ልቀቀው። ምንድነው አንተ? ረጋ ብለህ አውራ መጀመሪያ። ረጋ ብለህ አውራ። እኛ እኮ ልንደባደብ አይደለም እዚህ ጋር። ረጋ ብለህ አውራ መጀመሪያ። ነው ጉልበት አይበልም። በዚህ ግንባርን ብዬ ታችሁንም እመታችኋለሁ። እሺ እሱ ልቀቀው። እሱ ለቀኔ እኔን አውራኝ። አንተ ማንን ነህ? ቆይ ሁለት ሰው እሱ ለቀኔን አውራኝ መጀመሪያ። አይታያላ ሰውዬ አይደለም ዱላ ማለት ነው። አናትም ብዬ ማለት ነው። መሳሪያ ብትይዝ አልሰማም። ማን አንተ? ማንንም ይኸውልህ በእጄ ሰበብ እንዳትሆን ብዬ ነው። እሺ እሱ ልቀቀውና እኔን አውራኝ። እሺ ምንድነው? ለፊት እኔን አውራኝ። ከዚህ በኋላ በቃ ፈረንጁ አጠገብ እንዳትደርስ። ታወራለህ እንዴ? አውራ። ያበጠ ሰውነትን ይኸውልህ ይሄ ዱላ ነው። እሺ አውራ። ይኸው ጥዬዋለሁ ዱላውን። አውራ። ዞር አውራን እስኪ አውራ። አንተ እኮ ነህ አዞረ አውራን እንዴ? አውራ። እያወራን ነበር። አሁን ያናትህ መፈንከት ነበር እንደዚህ። ከዚህ በኋላ ሰምተዋል። ፈረንጁም ሆነ ካለ ማጠገብ እንዳትደርሱ። እሺ በቃ ሩታ ያለችበት ቦታ ላይ እንዳትደርሱ። ነገር ተሰማችሁ? አዎ እንደዛ ደግሞ አሁን ትለፈልፋለህ። ለሁለት መታችኋለሁ ስትል አልነበር እንዴ? ለሁለት መታችኋለሁ። ያው ማጅራት አላረካም መሰለኝ። ጨምርልሽ እንዴ? ሰውን በመምታት አይደለም። እሺ መምታት ከሆነ ማለት ነው በኮብልስቶን እጥልሃለሁ። የምንም ማበጥ ምናምን አያስፈልግም። ደግሞ እንደ ጥሩ ሰው እንትን ሰምተሃል? ይኸውልህ ስማኝ፣ ከዚህ በኋላ ሩታ አጠገብ እንዳትደርሱ። በቃ ማናቸውም አጠገብ። እሺ ፈረንጁም ሆነ ሩታ አጠገብ እንዳትደርሱ። ፈረንጁ ጋር ሄዳችሁት ሩታ አጠገብ ለመድረስ እንደሆነ ደግሞ ደርሰንበታል። ይሁን አቅም ላከች ደግሞ ማለት ነው። አንቺ ጋር እስከምመጣ ድረስ እንደዚህ ብታረቂ ችግር የለውም በላት። እሺ መጨመር ነበር በእናትህ። እኛ ወንድ ነን። እሺ ወንድ እጃችንን አናነሳም። እንሂድ በእናትህ ነግረናል። ኧረ ተወው በቃ ና ዝም በለው በእናትህ።